ከልባችሁ ጸሎት ካደረጋችሁ ከልባችሁ ለሰው ልጅ መልካም ካደረጋችሁ ምንም አይነት ነገር ይሆናል። እሺ እናንተ ብቻ ለሰው ልጅ መልካም አስቡ፣ ጸሎት አድርጉ። የእውነቴ ነው። ከሰው ምንም ነገር አትጠብቁ። ሰው እናንተ ሊጥላችሁ፣ ሊያንገዳግዳችሁ፣ ዝቅ ሊያደርጋችሁ፣ ሊገላችሁ፣ ብዙ ነገር ሊያደርጋችሁ ይችላል። ሰው የማይችለውን ግን እግዚአብሔር ይችላል። እሺ በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ። ጨሪቃዎች፣ ፈገግታዎች፣ የሚዲያው ድምቀቶች የእውነቴ ነው የምላችሁ። እስቲ በአንድ ሰዓት ውስጥ በቃ ከቲክታክ እስከ ዩቱብ ድረስ ድምቅ አለ ፍክት አለ ነው የምላችሁ። ጠዋት ላይ ምንድነው ያልኳችሁ ቪዲዮ ሰርቼ ጉዞውን ሰርዘዋለች ብዬ ቪዲዮ በሰራሁት በጣም ብዙዎቻችሁ በጣም ተጨንቃችሁ ነበር። እንዳፍሽ አድርገው በጣም ብዙ ነገር ስትሉኝ ነበረ። በውስጥ መስመር ስትጠይቁኝ ነበረ። በጣም ጨንቋችሁ ነበር የዋላችሁ የኔ ጭንቀታሞች፣ ለሰው ልጅ መልካም የምታስቡ፣ የሰው መለየት የማትፈልጉ እጅጉን ቅን ልብ ያላችሁ እህቶች አላችሁ። እግዚአብሔር የልባችሁን መሻት ይፈጽምላችሁ። አያችሁ፣ ሁሉ ጊዜ ለሰው ልጅ መልካም አስቡ። ከሰው ምንም ነገር አትጠብቁ። እሺ ብዙ ነገር ሲባሉ ነበር። ሀይሚ ትናንትና በቃ የመጨረሻ ቪዲዮ ይሄ ነው፣ ደህና ሁኑልኝ፣ ወደ ሚዲያም ተመልሼ አልመጣም ብላ በሰራችሁ ቪዲዮ ብዙዎቻቸው ብዙ ነገር ሲሏት ነበረ። እሰየው እልል እያሉ ነበረ። እልል ያድርጋችሁና አሁን ምን ተሰማችሁ? እናንተ ሰው ናችሁ ሰይጣን ናችሁ? አረ እኔ ምንም አልላችሁም። ልቦና ይስጣችሁ። እናንተም ደግሞ እህቶቼ ናችሁ፣ የስደት እህቶቼ ናችሁ። ልቦና ይስጣችሁ ነው የምላችሁ። ግን ብቻ በጣም ደስ ብሎኛል። ብሩኬም ትችላለህ፣ ኤፍሬም ትችላለህ ነው የምልህ። ወንድም ጋሼ እንዲህ ነው የሚያምርባችሁ። እንደዚህ ስትተባበሩ፣ እንደዚህ ፍቅር ስትሆኑ፣ እንደዚህ ፋፈሽ ብላችሁ ድምቅ ብላችሁ የጥላታችሁን እቅድ ስታፈርሱት እንደ ደስ እንደሚል ነው የምላችሁ። በጣም ደስ ብሎኛል። ይኸውላችሁ ስራ በዝቶብኛል፣ እቃ አላጠብኩም፣ ግን ደስ ስላለኝ ብዙዎቻችሁ ጠዋት በሰራው ቪዲዮ እንዳበሻ አድርግልን ስትሉኝ ስለነበራችሁ ሁሉ በጣም ደስ ስላለኝ ይችን ቪዲዮ ነው የለቀኩት ማለት ነው። ግን ገና ስራ በዝቶብኛል፣ እቃ አላጠብኩም። መዳምም እየተጣራች ነው። ቶሎ ቶሎ ማወራው ደግሞ ያው መዳም እንዳታቋርጠኝ ነው። እሺ ቤተሰብ እና በጣም ደስ ብሎኛል። ብሩኬም ትችላለህ፣ ሀይሚዬም ወደ ቤቷ ትመለሳለች። እንደ ድሮ ደግሞ እንደዚህ ድምቅ ፍክት እያላችሁ ለማየት ያብቃን። እግዚአብሔር ምቀኛችሁን የያዝላችሁ። ካስመሳይ ወዳጅ ካስመሳይ ጓደኛ ወደርናችሁ ብሎ ከሚጠላችሁ እግዚአብሔር ይሰውራችሁ። ፈጣሪ ከፍ ያድርጋችሁ። ምቀኛችሁን አይናችሁ እያሳያችሁ። እውነት እኔ ምን ልበላችሁ፣ በጣም ደስ ብሎኛል። በጣም ደስ ብሎኛል። ሰው ደከም ሲል የሆነ ችግር ሲያጋጥመው ጸሎት አድርጉለት። የእውነቴን ነው የምላችሁ። ጸሎት አድርጉ። በጸሎታችሁ አስቡት። ምንም ነገር ሊሆን ይችላል። እናንተ ብቻ በጸሎት አስቡት። ምናልባት እነሱ ስራ ሊሆን ይችላል፣ ድራማ ሊሆን ይችላል። እሱ አይመለከተንም። እኛ ግን ባየነው ልክ አይደለም የምንፈርደው። ከምንፈርድ ልክ በቃ ልቦና ስጣቸው፣ ወደ ራሳቸው መልሳቸው። እውነት ማንኛችንም ደካሞች ነን አይደለ? መቼም እግዚአብሔር መቶ ሰው እንኳን ጸሎት ቢያደርግ ማለት ነው አንድ ሰው ከጸሎቱ ከደረሰ በቂ ነው። ገባችሁ አይደለ? ሁልጊዜ ለሰው ልጅ ቀና ነገር አስቡ። ለሰው ልጅ ዝቅታን አትመኙ። ለሰው ልጅ ሞትን አትመኙ። ለሰው ልጅ ክፉን ነገር አትመኙ። የእውነት ምንም ሊያደርጋችሁ ይችላል። ሀይሚዬ እኮ በእናታችሁ በጣም ትንሽዬ ልጅ ናት። ምን እንዳጎደለች ምን እንዳጠፋች እንኳን ያላቅም። እንዴት እንደምታደርጓት ከብሩኬ ጋር ስለሆነች ፈቶ አፍቅራችሁ የምትሉ ሴቶች ኧረ ልቦና ይስጣችሁ። ነገሩ ፈቶ ያፈቀረ ሰው እኮ ከባድ ነው አሉ። እኔ ሰው ጠይቄ ፈቶ አይቶ ያፈቀረ ሰው የአይን ፍቅር ያለበሰው ከባድ ነው አሉ። ብቻ ወደ ራሳችሁ ተመለሱ። ለሰው ልጅ ክፋት ታስቡ። ዛሬስ ምን ተሰማችሁ? የኛ ቀብራራ እሰይ 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 ስትሉ የነበራችሁ ብሩኬ የሀይሚ ነው፣ ሀይሚም የብሩኬ ናት። እሺ ደስ አይበላችሁ። እሺ እና ውድ ቤተሰቦች መልካም ጊዜ ይሆንላችሁ። እሺ እኔ እቃ ላጥብ ነው እላችኋለሁኝ። ስራ በዝቶብኛል። ብቻ ደስ ስላለኝ ደስታዬን ላካፍላችሁ ብዬ ነው። ውድ ቤተሰቦቼ ላይክ ሼር አድርጉልኝ፣ ሰብስክራይብም አድርጉልኝ። በጣም ደስ ብሎኛል። ወይኔ ለካ በዚህ ልክ እንደምወዳችሁ እኮ አላቅም ነበር። በዚህ ሰሞንማ ምን ያህል እንደምወዳችሁ ነው ያየሁት። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበል። መልካም ነገር ላሰባችሁ የእነሱን አንድነት ለምትፈልጉ በሙሉ እግዚአብሔር አምላክ የእናንተን የልባችሁን መሻት ይፈጽምላችሁ። መልካም ጊዜ ይሁንላችሁ። እወዳችኋለሁ። በኮሜንታችሁ ደግሞ ደስታችሁን ግለጹልኝ። በጣም ደስ ብሎኛል።
ሀይሚዬም እንግዲህ ወደ ቤቷ ተመልሳለች። እመልሳታለሁ ብሏል ብሩኬ። እንግዲህ ነገሮቹ ሊስተካከላሉ። እናመሰግናለን። ብቻ ደስ ብሎኛል።